በቃ ልጁ የብሩከም ሆነ አልሆነም በቃ አንቺ በብሩከ ጎን ሆነና እንደ በፊቱ ሆነ ልጅቷ የራሷ እንደመጣች አፍራ ትመለሳለች። ድሮ ብዙዎቹ አይደለም እንደ ይቅርታ እያሉ ሲመጡት መጨረሻ ላይ ደግሞ እንዴት መረዳት እንዳለባት እናንተ ይሁን አይ ብሩክ አታምኝ ካላችኋት አታምኑ በፍጹም ማለት ነው። ምክንያቱም እመኝ ስትሏት ታምናለች። ሃይሜ ሲጀመር ሃይሜ ውጪ ሁሉ አረ ጮንጋራችን ተቃጠለ። በፈጣሪ ስብር እኔ ጮንጋራ የተነሳብኝ ወላ ምን አይነት ሴት የሆነች ፈጣሪው እንዴት መጣች? ኮመንት ምን ይላል እናት? ሲጀመር ከሃይሜ ውጪ ሁሉ ተመስጠሩ ይመሰራቱ። ይሄ ምንድን ነው? አንብቡ በእናታችሁ። ከሃይሜ ውጪ ነው የምለው። ከሃይሜ ውጪ ተመካክሮ ነው ማለት ነው። ይሄ ተመሳጥሮ ነው። ተመሳጥሮ የሚሰሩት አልገባኝ ገ የሆነ ቪዲዮ አልገባኝ ነገሩ ከእነሱ ህይወት ትውጣ። ይሄ ልጅ ፈጣሪ ያውቃል ብሎ አይናገርም። ሰውስም ብሎ ማድረግ አንችልም። አንድ መሆን ብቻ ነው ያለብን። ፈጣሪ ደማነስ ታስይዝብናል። ውሃ ብጠጣ ምንም ጮንጋራዬን አማመኝ ወላሂ ተናደድኩ። እሺ ድራማ አይደለም ትላላችሁ እናንተ። እሺ ስሙኝማ ድራማ ምናምን አትበሉ። አንድ ቃላት በአንድ ቃላት እንሄድ። ወላሂ ድራማ ምናምን ቢሆንም ባይሆንም አንድ ቃል እንዲሆን እሺ ችግር የለም። ስሙኝማ ድራማ ስትሉ እናንተ አሁን እኔ ምን አልኩ? ጠዋት እችልኝ ግግም ብላ የቡሩክ ነው የምትል አልኩ። እንደዛ ሆነ ታውቃላችሁ። እንደዛ ግግም ብላ መጣች። ስለዚህ እሷ በየኮመንቱ ትርከሰከሳለች እንደ ውሻ። ከዛ እዛ ነው ወደኛ የምትመጣው። ማድረግ አለብን አይዲያ ለመስጠት። እቺ ነው ሴትዮ። እኔ ከዚህ ወይ እቺ ሴትዮ የት ነው ቦታ? እኔ ሂጄ እሱ ሴትዮ ነው ጉድ ያደርጋል። ምንም እየታመምኩ ነው ምላችሁ ማለት ነው። ሰላም አልኩልና ማለት ነው። አንዴ ስሙኝና እኔ ታረግላችኋለሁ። እሺ እና ጥሩ ነገር ስትናገሩ ስለሰማው ነው አስገቡኝ ብዬ የመጣሁኝ ማለት ነው። ምን መሰላችሁ? ይቺ ልጅ ብዙ ነገር ተልኮ ስላላት ነው። እውነት ይሄ ልጅ አድርጓል ይሄ ነገር ብላችሁ በውስጣችሁ አንድች ነገር አታስገቡ። ምክንያቱም ይቺ ልጅ ተልኮ አላት። በጣም በኃይለኛው ነው ተልኮ ያላት። ተጠላልፏል። ደግሞ እናንተ ናችሁ አሳፍራችሁ የምትልኳት እናንተ ናችሁ። ተስድብ ነፃ አሳፍራችሁ የምትልኳት እናንተ ናችሁ። ለእነኚህ ልጆች ደግሞ የቆማችሁ እዚች ጋር እውነተኛ ሆናችሁ የቆማችሁ ካላችሁ ያላችሁ ዘንበል ሳትሉ ሆናችሁ ከሆናችሁ እነኚህ ልጆች ቁሙና በአንድ አይነት ሆኑና እቺ ልጅ ከህይወታቸው አስወጧት። እናንተ ካላችሁ እቺ ልጅ ትወጣለች። አይዲያ ደግሞ እንዳሰጧት እናንተ ናችሁ። ከዚህ በፊትም ባለፈው እንደመጡ ልጆች በጣም ነበር በአንድ አፍ ነበር ከስድብም ተምንም የምታስወጡ። እቺኛው ልጅ ግን ዝም አላችኋት። አሁንም አስወጧት። ይቺ ልጅ ነገር አለ። ይሄ ነገር ፎቶ የተላከው ሱብሃንአላህ ተብዙ ወንድ ነው እንዴ ያለች? እኔ ባፌ መናገርም አያስፈልገኝም። እንደዚህ አይነት ንግግር የምናገርም ሰው አይደለም እኮ ዛሬ አንዴ ልጨርስ። እኔ ውድ አንዴ ልጨርስ። ምክንያቱም እኔ በጣም ይቅርታ ስለነደደኝ ነው። ሁላችሁም ይሄ ቁስል በእናንተ ላይ ስላለ ነው። ቁስል አለባችሁ ታውቃላችሁ። እያንዳንዳችሁ ግን ቁስል ይኖራችኋል። ሁላችንም ሰው ነን። እቺ ልጅ መጣች። ገና እንደመጣች አይዲያ ተሰጣት አርግሻለሁ ብላ መጣች። ትንሽ ቆይታ ሌላ ነገር፣ አሁንም ደግሞ ሌላ አጀንዳ ይዞ ተሰብስቡ ሊመጡ ነው። አሁን ሃይሚን እፈልጋለሁ ብሎ በየቦታው ተፈላልጎ የመጡ ነው። እነኚህ ልጆች ለመለያየት ቆርጦ የተነሱ ነው። ምን እንዳላቸው አላህ ይወቅ። ስለዚህ እናንተ እውነትም
እሱንም የምትወዱት ከሆነ እውነትም እሷንም የምትወዷት ከሆነ ወላሂ የጨረቃ ፋሚሊ ብላችሁ ተነስታችኋል። በአንድ አፍ ከስድብ ነፃ ትወጣለች እቺ ልጅ። አስወጧት በአንድ አፍ። አይታችሁ እንደሆነ እንደ ሚሚ ቤት ውጭ ሁኜ ነው የምከታተላቸው። ብሌን ቤት እንደዚህ ብዙዎቻችሁ እንደዚህ ናቸው፣ እከታተላችኋለሁ። ስትናገሩ ደግሞ እውነት አላያችሁት ነገር እንዳትናገሩ፣ እውነት ይዛችሁ ሂዱ። አላየነው እኛ ምንም ነገር ሲደረግ አላየነው ነገር መናገር አያስፈልገንም። እጃችሁ ደግሞ ኮሜንት ምንም ይቅርታ ተይቅርታ ጋር ነው። ኮሜንትም አልሆነ ነገር የጻፋችሁበት አላህ ሱብሃነሁ ወተዓላ ይጠይቃችኋል። አትጻፉ። ለምን? ንጹህ እህቶቼ ናችሁ። ንጹህ የአረብ ሀገር የሰው ሀገር የተሰደዳችሁ ናችሁ። መጥፎ ነገር አትጻፉ፣ ጥሩ ነገር ተናገሩበት በምላሳችሁ። እነኚህ ልጆች ደግሞ እንደሚመለሱላችሁ አንዱ ነው። ሲመጡ እኛ ደስታችን አንድ ሲሆኑልን ነው። ትንሽ ሲከፋቸው ስለሚከፋን ነው። አንድ ሊሆኑላችሁ ጸሎት ዱዓ ያደረጋችሁ በመሃላቸው ይህን ግብስብስ የሆነ ነገር ሊወጣላቸው ዱዓ ያደረጋችሁ ሸኙት። ይሄቺ ልጅ ሸኟት፣ ብናንተ ሸኟት። እንደዚህ አይዲያ እንዳሰጧት። ሰብስክራይብ አደረጋችኋት፣ ብዙ ነገርም ተደረገው። ለምን? እንደዚህ አይነት ሰው አይደለም የሚደረግለት፣ በውሸት የመጣ ሰው አይደለም የሚደረግልን። እኛ በቆሻሽነት በምንነት የመጣ ሰው አይደለም። ምስኪኖቹ አሉ፣ ብዙ ምስኪኖቹ አሉ። እነሱን ነበረ ሰብስክራይብ ማድረግ የነበረባችሁ፣ ላይክ ማድረግ የነበረባችሁ። እናንተ ሳትሆኑ ሌሎቹ ይኖራሉ ብዬ ነው እንደዚህ አይነት የምናገረው። ስለዚህ አሁንም ጸሎት አድርጉላቸው፣ ዱዓ አድርጉላቸው። ይቺ ልጅ በህይወታቸው ትውጣ። የሌሎቹ ተልኮ አላት፣ አጠንክሮ ይዟል። ደግሞ አንድ በጀላም ብዙ ነገር ነው የሚለው። አው ፈልጓት አይደለም፣ ሃይሚንም ወዷት አይደለም፣ አውቆ ነው ለመበጥበጥ ለመረበሽ ነው። ስለዚህ ይሄ ነው ምላችሁ። በጣም ይቅርታ ካጠፋውባችሁ፣ አፉ በልን። ዱዓ ግን ብቻ በደንብ አድርጋችሁ ጸሎት አድርጉላቸው፣ ዱዓ አድርጉላቸው፣ እንዳይለዩ፣ አንድ ነገር በመሃላቸው እንዳይገባ። ደግሞ በመሃላቸው ወዱም መስሎ ጥላት አላህ ያንሳላቸው። ይሄ ነው ምላችሁ። በጣም ይቅርታ። ሰላም ሁኑልኝ። ካጠፋው ይቅርታ ነው ታረግላችኋለሁ። ሰው የምታስገቡ ከሆነ አውርዱኝ። እሺ ችግር ቴንክ ዩ አመሰግናለሁ። ይሄ ወላሂ ምንም አለችው። አንድ መሆን ነው ያለብን። እቺ ሴትዮን ለማስወጣት አንድ መሆን ነው ያለብን። ወይኔ እኔ ጮንጋራ ያመመኝ ነው ማናገራት ተናገሩ። አስገባው ገሊሲታ አሳይ ዲኮናቱ አስተያየት የሚያሳይ አስተያየት አይዳ ወይ እኔ የቡኩሽ አይዋሰ ያለው